ያለ ፍልፍሉ በዓልን ማክበር ከባድ ነው። ህመሜ በልጆች ላይ አስጨከነኝ በሚል ከቤተሰቡ የተሰማ አሳዛኝ ቃል ሁሌም በመድረክ ላይ በሳቅና በጨዋታ የምናውቀው ተወዳጁ ኮሜዲያን በረከት ወይም ፍልፍሉ በገጠመው ድንገተኛ የጤና እክል ምክንያት በዓልን ከቤተሰቦቹ ጋር ማሳለፍ አለመቻሉ ብዙዎቻችንን አሳዝኗል። የአባይ ቴሌቪዥን የሰከላ ሾው አዘጋጆች በዓልን ምክንያት በማድረግ በበዓል ቀን ቤቱ ድረስ በመገኘት ቤተሰቡን ለማጽናናት ያደረጉት ነገር ግን እጅግ የሚያስደስትና የጥበብ ሰዎችን የእርስ በርስ መተሳሰብ የሚያሳይ ነው። ባለቤቱና የቅርብ ጓደኞቹ ስለሱ ልዩ ስብዕና፣ ለልጆቹ ስላለው ጥልቅ ፍቅርና በችግር ጊዜ ለሰው ደራሽነቱን ሲናገሩ መስማት የሰው ልጅ ትልቅ ሀብቱ መልካምነቱ መሆኑን በድጋሚ ያስገነዝበናል። ሰላም የተከበራችሁ የግሎባል ኒውስ ተከታታዮቻችን እንደምን አላችሁ? ዛሬ በኢትዮጵያ የኮሜዲ ታሪክ ውስጥ ስመጥር ከሆኑ አርቲስቶች መካከል አንዱ ስለሆነው ስለ ፍልፍሉ ሰሞነኛ ጉዳይ እንነግራችኋለን። አርቲስቱ ሰሞኑን እንግዲህ በገጠመው የስትሮክ በሽታ ወደ ሆስፒታል መግባቱም የሚታወስ ነው። የተከበራችሁ የግሎባል ኒውስ ተከታታዮቻችን ስለ አርቲስቱ የሰማነውን ዛሬ ወደ እናንተ ልናጋራችሁ ወደናል። የአርቲስቱ ጤንነት በምን ሁኔታ ላይ ይገኛል? የሆስፒታል ባለሙያዎች ምን አሉ? ስለ አርቲስቱ ጤንነት የግል ሐኪሙ ምላሽስ ምንድን ነው? ዛሬ የምንነግራችሁ ይኖረናል። መረጃውን በዝርዝር ነው የምንነግራችሁ። አብሮነታችሁ እንዳይለየን ተጋብዛችኋል። ስለ ስትሮክ መንስኤ፣ የበሽታውን ምንነት፣ ሕክምናውና መደረግ ስላለበት ቅድመ ሁኔታ ሁሉ የምንነግራችሁ ይሆናል ማለት ነው። ቻናላችንን ሰብስክራይብ እያደረጋችሁ ተወዳጁን ኮሜዲያን ፍልፍሉን ፈጣሪ ይማር በሉት። በብዙ የኮሜዲ የመድረክ ስራዎቹና በቅርቡም ደግሞ በአባይ ቴሌቪዥን ዋሸው እንዴ ፕሮግራሞቹ የምናውቀው ተወዳጁ አርቲስት ፍልፍሉ የስትሮክ ህመም ገጥሞት ሆስፒታል ገብቷል። ይህንንም የግል ሐኪሙ እስከዳር ይፋ ማድረጓም ተሰምቷል ማለት ነው። ከኋላ ጭንቅላቱ ላይ ያለው የደም ዝውውር ሲቋረጥ እንግዲህ እንደዚህ ያለው ህመም የሚያጋጥም ነው ስትል ነው እሷም ያነሳችው ማለት ነው። ይሁን እንጂ አርቲስቱ እንግዲህ ዝም ብሎ የማዞር ምልክት ብቻ ስለነበረ ይገጥመው የነበረው የበሽታውን ምንነት በውል አልተረዳውም ነበረ። ወደ ሆስፒታልም የደረሰው የራስ ማዞርና ማቅለሽለሽ ከተሰማው ከ3 ቀናት በኋላ መሆኑ እንግዲህ ነገሩን የከፋ አድርጎታል ማለት ነው። በሽታው ግን ስትሮክ ነበረ ብላለች ዶክተሩ። በመቀጠልም እንደዚህ አይነቱ በሽታ በሁሉም ላይ ተመሳሳይ ምልክት እንደማያሳይና በፍልፍሉ ላይ የታየው በብዙ ሰዎች ላይ ከሚገጥመው ምልክት ለየት ያለ ነው ስትልም ነው የተናገረችው። ብዙ ሰዎች እንግዲህ የስትሮክ ህመም ሲገጥማቸው በአንድ በኩል ፓራላይዝድ የማድረግ ሁኔታ ነው የሚስተዋለው ያለችው የፍልፍሉ የግል ሐኪም በእግር፣ በእጅ፣ በአፍና በፊት ላይ እንግዲህ በአንድ በኩል ብቻ የሚታዩ ምልክቶች በብዙ ሰዎች ላይ የሚስተዋሉ የስትሮክ በሽታ ምልክቶች እንደሆኑ ማብራሪያ ሰጥታለች ማለት ነው። አብዛኛው ሰው እንግዲህ እንደዚህ አይነት ምልክቶች ሲታዩ ፈጥኖ ወደ ሆስፒታል አይመጣም፣ ከረፈደ በኋላ ነው የሚመጣው። በዚህም እንግዲህ በሽታውን ለመመለስ አስቸጋሪ ሆኖ ይገኛል ብዙ ጊዜ። በፍልፍሉም የተከሰተው ይኸው ነው። ምናልባትም ቀድሞ መምጣት ከነበረበት ጊዜ እንግዲህ 3 ቀናት ዘግይቶ መምጣቱ ስቃዩን አብዝቶበታል። ላይድንም ይችል ነበረ። ይሁን እንጂ የፈጣሪ ፈቃድ ሆኖ ፍልፍሉ ወደ ጤንነቱ እየተመለሰ እንደሚገኝ ማብራሪያ ሰጥታለች። እንግዲህ ጥሩ ሕክምናም እየተደረገለት ይገኛል ነው ያለችው። ስለዚህ እንደዚህ አይነት ምልክት የተመለከቱ ሰዎች ምልክቱን ካዩ እስከ 4 ሰዓት ጊዜ ውስጥ እንግዲህ መድረስ ቢችሉ ሆስፒታል የተሻለ ነው። የበሽታውን አስከፊነት ቀድሞ ለመከላከል ያግዛል። ልክ እንደ ፍልፍሉም የረጋውን ደም የደም ማቅጠኛ በመስጠት መመለስ፣ ገብቶ ማውጣትም ይቻላል። ምናልባትም ፍልፍሉ በመጀመሪያዎቹ 4 ሰዓታት ውስጥ መምጣት ባለመቻሉ ራስ ምታትና ማቅለሽለሽ ገጥሞታል ብላለች ዶክተሩ። እንደ ዶክተሯ ከሆነ በወር በዚህ በሽታ ታማሚዎችን እንደሚቀበሉና ከነዚህ ውስጥም 26 በመቶ ያህሉ እንግዲህ የሚሆኑትም እድሜያቸው ከ50 ዓመት በታች ነው ስትል ነው የገለጸችው። ዘር፣ ቀለም፣ ሃይማኖት የማይለየው ስትሮክ ሁሉንም ሰው እንግዲህ የሚያጠቃ በሽታ ነው። ሁሉም ሰው ጥንቃቄ ሊያደርግበት ያስፈልጋል። በመሆኑም አሁን እየተደረገለት ባለው ሕክምና ፍልፍሉ መንቀሳቀስ ችሏል ነው እየተባለ የሚገኘው። አርቲስቱ ከዚህ ቀደም የስኳር ህመም፣ የደም ግፊት የስኳር ህመምና የደም
ግፊት እንደነበረበትም ለማወቅ ተችሏል። ስትሮክ የሚከሰተው ወደ አንጎል የሚሄደው የደም ዝውውር ሲቋረጥና የደም ቧንቧ ሲፈነዳ እንደሆነም ይነገራል። ይህም የአንጎል ሴሎች በበቂ ሁኔታ የተመረቱ የኦክስጅንና ንጥረ ነገሮችን እንዳያገኙ ስለሚያደርግ ነው። ስለዚህ ስትሮክ በደም ቧንቧ መጥበብና በደም መርጋት ሁለትም ደግሞ በደም ቧንቧ መፈንዳት ሊከሰት ይችላል፣ እንደ ባለሙያዎች ሀሳብ ማለት ነው። ለዚህ ተጋላጭ ከሚያደርጉን ጉዳዮች መካከል ደግሞ አንደኛው ከፍተኛ የደም ግፊት ነው። ይህ የደም ግፊት ለስትሮክ ቀዳሚው ምክንያት ነው። ሁለተኛው ደግሞ የልብ ህመም ነው። የልብ ህመም ደም እንዲረጋና ወደ አንጎል የሚሄደውንም ደም ሊያቋርጥ ይችላል። ሌላኛውም ደግሞ ለስትሮክ መንስኤ ሊሆን የሚችለው የስኳር ህመም ነው። ስለዚህ የስኳር ህመም ያለባቸው ሰዎች መድኃኒቶቻቸውን በአግባቡ መውሰድና ራሳቸውን መንከባከብ ይኖርባቸዋል ተብለዋል። ይህ ብቻም አይደለም፣ ከፍተኛ የሆነ የኮሌስትሮል መጠን መከማቸት የደም ቧንቧዎች እንዲጠቡ ያደርጋል። ወደ ልብና ወደ አንጎላችን የሚሄዱ የደም ቧንቧዎችን በዚህ ምክንያት ጉዳት ሊያደርስባቸው ሲችል ስትሮክ ሊከሰት ይችላል። ስለዚህ ከወዲሁ ቅድመ ጥንቃቄ ልናደርግ የግድ ይለናል ማለት ነው። ሲጋራ ማጨስ፣ አልኮል አዘውትሮ መጠጣትም ለስትሮክ መንስኤዎች ናቸው። ከመጠን ያለፈ ውፍረትና የአካል ብቃት እንቅስቃሴ ያለማድረግም ሌሎች እንደ ሰበብ ምክንያት የሚጠቀሱ ናቸው። ስለዚህ ራሳችሁን ጠብቁ፣ ውፍረታችሁን አስወግዱ፣ የአካል ብቃት እንቅስቃሴም አድርጉ ተብላችኋል። ቅባቶችን መቀነስ፣ አትክልትና ፍራፍሬ አብዝቶ መመገብ፣ ማጨስና አብዝቶ መጠጣት ማስወገድም በስትሮክ እንዳንያያዝ ያደርገናል። ምናልባትም ፍልፍሉ ከነዚህ አንዱን ማድረግ ባለመቻሉ ይህ አሁን የገጠመው ህመም ገጥሞት ሊሆን ይችላል። ይሁን እንጂ ፍልፍሉ አሁን በተሻለ ጤንነት ላይ እንደሚገኝ ነው ከሆስፒታል እየወጡ ያሉ መረጃዎች የሚያመለክቱት። እኛም ፈጣሪ ጨርሶ ይማረ ብለናል። በሙሉ ጤንነቱ ወደ ኮሜዲ ስራው እንዲመለስም የሁልጊዜ ጸሎታችን ነው። ውድ የግሎባል ኒውስ ተከታታዮቻችን ቻናላችንን ሰብስክራይብ እና ላይክ እያደረጋችሁ ቤተሰብ እንድትሆኑ እንጋብዛለን። ሰናይ ጊዜ